ሳዊሮስ በጠቅላይ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሪያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ብፁዕ ካርዲናል ብርሃነ ኢየሱስ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ፣ ክቡራን የመንግስት ከፍተኛ ባለስልጣናት፣ ክቡራን የሃይማኖት ተቋማት ኃላፊዎች፣ ክቡራን አምባሳደሮችና ኮር ዲፕሎማቶች፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያውና የየድርጅቶች ኃላፊዎች፣ የተከበራችሁ የቤተ ክርስቲያናችን አገልጋዮችና ሰራተኞች፣ ምእመናንና ምእመናት፣ በአጠቃላይ በዚህ በዓለ ሲመተ ክህነት የተገኛችሁ በሙሉ ጸጋውን እያበዛልን ከዚህ ዕለት ያደረሰን እግዚአብሔር አምላካችን እንኳን ለ13ኛው በዓለ ሲመተ ክህነታችን አደረሰን አደረሳችሁ። ወቦቱ ረከብነ ጸጋ ወተሰየምነ ሐዋርያተ ከመ ናስምዖሙ ለአሕዛብ ወይእመኑ በስሙ ያምኑ ዘንድ ቃለ ወንጌልን ለአሕዛብ እንድናሰማ የተሾምንበትን ሐዋርያነት ከሱ የተገኘ ጸጋ ነው። ሮሜ ምዕራፍ 1 ቁጥር 5 ይህ ጥቅስ ሐዋርያት ተብለን የተሾምንበትን ፍሬ ነገር ይገልጻል። የተሾምንበትም ዋና ምክንያት ስሙን ለአሕዛብ እንድናስተምር እንደሆነ ያስረዳል። የማስተማር ውጤትም ደግሞ ሰዎች በስሙ አምነው እንዲድኑ ማድረግ እንደሆነ ያመለክታል። የካህናተ እግዚአብሔር አብይ ተልእኮም ይህ ነው። ይህ መሆኑን እናውቃለን። በቤተ ክርስቲያናችን ብዙ የአገልግሎት ዘርፎች ቢኖሩም መዳረሻቸው ቃለ ወንጌልን ለፍጥረት ሁሉ ማብሰር ነው። የክህነት አገልግሎታችን በተመለከተም በተመደበለት ቦታ ላይ ያለ መሆኑን መመዘን ያለበትም በዚህ መለኪያ ነው። ዛሬ የምናከብረው በዓለ ሲመትም ይህን ተልእኮ ማዕከል ያደረገ ነው። ብፁዓን ሊቃነ ጳጳሳት፣ ክቡራን እንግዶቻችን፣ የዘመናችን ሐዋርያት የሆን ሁላችን ቃለ ወንጌልን በትክክል ለሕዝቡ እንዲደርስ ማድረግ ይጠበቅብናል። እሱን በአግባቡ ማስተላለፍ ከቻል ማህበረሰባችንን ከልዩ ልዩ ፈተናዎች መታደግ እንችላለን። ከዚህም ጋር በሀገራችንም ሆነ በዓለማችን በየጊዜው ብቅ ጥልቅ የሚሉ ፈተናዎችን ለመከላከል በንጹህ ልቡና በትሁት ሰብእና ሆነን ወደ እግዚአብሔር እንጸልይ። እንደዚሁም ከግል
ፍላጎትና አስተሳሰብ በነጻ ሁናቴ ቃለ ወንጌልን በማስተማር ህዝቦቹን በሃይማኖትና በስነ ምግባር እንጠብቅ። ይህንን በብቃት ለመወጣትም ከሁሉ በፊት ራሳችንን ክደን ለእግዚአብሔር ክብርና ለሰው ልጆች የተሟላ ደህንነት በጽናት እንቁም። በመጨረሻም ቤተ ክርስቲያናችን በጣለችብን ከፍተኛ ኃላፊነት ተገንዝበን የጣለችበትን ከፍተኛ ኃላፊነት ተገንዝበን የእግዚአብሔር ሰራዊት የሆኑትን ምእመናንና እግዚአብሔርን በቅንነት እናገልግል በማለት አባታዊ መልእክታችንን እናስተላልፋለን። በድጋሚ እንኳን ለ13ኛው በዓለ ሲመተ ክህነት በሰላም አደረሳችሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። የካቲት 24 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ